ቅዱስ አባታችን ብፁዕ ጠቅላይ ስራ አስኪያጅ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ምክትል ስራ አስኪያጆችና የመምሪያ ኃላፊዎችና የድርጅቱ ሰራተኞች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካፋ ዞን ሀገረ ስብከት ጽሕፈት ቤት የ2017 በጀት ዓመት የሥራ አፈጻጸም ሪፖርትን እንደሚከተለው አቀርባለሁ። ካፋ ሀገረ ስብከት በበጀት ዓመቱ በብፁዕ አቡነ ሕዝቅኤል የካፋ ሸካ ቤንች ሸኮና የምዕራብ ኦሞ አህጉረ ስብከት ሊቀ ጳጳስ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ጠባቂ ሊቀ ጳጳስና የቅዱስ ሲኖዶስ አባል መመሪያ ሰጪነት በጋራ የተከናወኑ የ2017 ዓመተ ምህረት የሥራ ክንውን ሪፖርት እንደሚከተለው ቀርቧል። የብፁዕ አቡነ ሕዝቅኤል የ2017 በጀት ዓመት ሐዋርያዊ ጉዞ። ብፁዕ አቡነ ሕዝቅኤል በ2017 በጀት ዓመት በሀገረ ስብከታችን የቅድስት ቤተክርስቲያናችን ሐዋርያ ተልእኮ ተፈጻሚ እንዲሆን በመንፈሳዊ አገልግሎት በአስተዳደራዊና በልማታዊ ተግባራት የክንውን አካል መሆን ያለባቸውን ስራዎች በሳል አባታዊ መመሪያ በመስጠትና አፈጻጸማቸውንም በመከታተል ድክመቶቹን በማረምና መፍትሄ በመስጠት በርካታ ተግባራት ያከናወኑ ከመሆኑ ባሻገር የሀገረ ስብከታችን ጽሕፈት ቤት መቀመጫ በሆነው በቦንጋ የሚገኙ የመንበረ ጵጵስና አድባራት በዴቻ፣ በጋዋታ፣ በሳይለም፣ በአዲዮ፣ በጌሻና በሺሾ እንደ ወረዳ ቤተ ክህነት ጽሕፈት ቤቶች ስር በሚገኙ አጥቢያ ለክብረ በዓላት ህንጻ ቤተ ክርስቲያን ለማስመረቅና በአዲስ መልክ ለሚገነባው ህንጻ ቤተ ክርስቲያን የመሰረት ድንጋይን አስቀምጧል። ጥር 17 እስከ 18 2017 በጋዋታ ወረዳ በቆንዳ ደብረ ጽጌ ቅዱስ ጊዮርጊስ በአዲስ መልክ የተገነባውን ህንጻ ቤተ ክርስቲያን በዋዘማው መርሃ ግብር በመገኘት ባርከው በጥር 18 ቅዳሴ ቤቱን አክብሮ ጥር 18 2017 ጋዋታ ያለውን አገልግሎት ከፈጸሙ በኋላ ጌሻ ወረዳ ደካ ቅዱስ ጊዮርጊስ ቤተ ክርስቲያን በሰርክ በመገኘት ብፁዕነታቸውን ለመቀበል ለተሰበሰበው ህዝበ ክርስቲያን ትምህርት ሰጥተዋል። ጥር 18 ምሽት ከሀገረ ስብከቱ መቀመጫ ቦንጋ 189 ኪሎ ሜትር ርቀት ላይ በሚገኘው በሳይለም ወረዳ ያዶታ ደብረገነት ቅድስት ማርያም ቤተ ክርስቲያን ለዓመታት ተገንብቶ የተጠናቀቀውን ህንጻ ቤተ ክርስቲያን ባርከው ጥር 19 ቅዳሴ ቤቱንም አክብሮ ለህዝበ ክርስቲያኑ ትምህርት ሰጥተዋል። ጥር 23 እና ጥር 24 2017 ዓመተ ምህረት ከ63 ሚሊዮን ብር በላይ ወጪ ተደርጎበት በልዩ ሁኔታ ተገንብቶ የተጠናቀቀውን ከመላው ሀገራችንና ከባህር ማዶ ምእመናን እየመጡ ከተለያዩ ደዋት ፈውስን የሚያገኙባት የቦንጋ ጌተሰማኒ ቅድስት አርሴማ ገዳም ህንጻ ቤተክርስቲያንን ቡራኬ እንዲያካሂዱ 3 ሊቃነ ጳጳሳት ብፁዕ አቡነ እንጦስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የሩቅ ምስራቅ የእንግሊዝ የአየርላንድና ከአካባቢው አህጉረ ስብከት ሊቀ ጳጳስና ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስን ጋብዞ በጋራ ስርዓተ ቡራኬውን ፈጽመዋል። የካቲት 8 እና 9 2017 በግንቦ ወረዳ ቤተ ክህነት ስር የሚገኘው ጎጀብ ደብረ መድኃኒት መድኃኔዓለም ህንጻ ቤተ ክርስቲያን በአዲስ መልክ ተገንብቶ በመጠናቀቅ ብፁዕ አቡነ ጢሞቴዎስ የዳውሮ ከምባታ አላባ አህጉረ ስብከት ጳጳስን በመጋበዝ ስርዓተ ቡራኬውን አካሂደዋል። በሀገረ ስብከቱ አስተዳዳሪ መንፈሳዊ ስራዎችን በተመለከተ አስተዳደራዊ አሰራርን ለማስተካከል የ3 ወረዳ ቤተ ክህነት ስራ አስኪያጆች ተነስቶ በሌሎች እንዲተኩ ተደርጓል። ሀገረ ስብከቱ ከመንግስት ከ30 ዓመታት በፊት የተረከበው ወደ 10 ሄክታር የሚጠጋ ነባባር ይዞታ ያለው ሲሆን የተለያዩ ተቋማት ማለትም የአብነት ትምህርት ቤት፣ ካህናት ማሰልጠኛ ከቅድመ መደበኛ ጀምሮ እስከ ከፍተኛ ሁለተኛ ደረጃ ትምህርት ቤት ገቢል የሚያስገባ በ614 ካሬ ሜትር ላይ የሚያርፍ ዘርፈ ብዙ ባለ 5 ወለል ህንጻ ለመገንባትና የልማት ስራዎቹን በ10 ዓመታት ለማከናወን የትግበራ ጽሑፍ የተዘጋጀ ቢሆንም ቦታው የይዞታ ማረጋገጫ ካርታ የሌለው በመሆኑ ግንባታው ለማካሄድ ተግዳሮት የፈጠረብን በመሆኑ የይዞታ ማረጋገጫ ለመውሰድ ከፍተኛ ጥረት በማድረግ በበጀት ዓመቱ የ9.62 ሄክታር የይዞታ ማረጋገጫ ካርታ ተረክበናል። በዚህ አጋጣሚ የይዞታ ማረጋገጫውን እንድናገኝ ለረዱን የቦንጋ ከተማ አስተዳደር ጽሕፈት ቤት፣ የቦንጋ ከተማ ማዘጋጃ ቤት፣ የካፋ ዞን ከተማና ልማት መምሪያ፣ የካፋ ዞን አስተዳደር በቅድስት ቤተክርስቲያን ስም ምስጋና ማቅረብ እንወዳለን።
የይዞታ ማረጋገጫ ካርታ በመውሰድ በ484 ካሬ ሜትር ላይ የሚያርፍ በማህበረ ቅዱሳን ዋና ማዕከል የአብነት ትምህርት ቤት ለመገንባት ታቅዶ የግንባታ ወጪውን ከ12 ሚሊዮን ብር በላይ የሚሆን ህንጻ በመገንባት ላይ የምንገኝ ሲሆን አፈጻጸሙ ወደ 60% ገደማ ደርሷል። በዚህ አጋጣሚ ለማህበረ ቅዱሳን ዋና ማዕከልና ለቦንጋ ማዕከል ምስጋና ለማቅረብ እንወዳለን። ሀገረ ስብከታችን በ2017 ዓመተ ምህረት የአብነት ትምህርት ቤት ላይ ትኩረት ሰጥቶ የሰራ ሲሆን በ2016 ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ለአብነት ትምህርት ድጎማ በሚላከው በጀት ላይ ሀገረ ስብከታችን ተጨማሪ በጀት በመመደብ ትምህርት የጀመሩ ተማሪዎች ተምሮ የንባብ ትምህርት ጨርሶ የዜማ ትምህርት በመማር ላይ የሚገኙ ሲሆን ቀጣይ ትምህርታቸውን የሚቀጥሉበትን ሁኔታ በማመቻቸት ላይ እንገኛለን። ዘመናዊ ትምህርት ቤቶችን በተመለከተ በሀገረ ስብከታችን ከቅርብ ዓመታት ወዲህ በመዋዕለ ሕፃናት መደበኛ ትምህርት ላይ ልዩ ትኩረት ተሰጥቶ እየተሰራ የሚገኝ ሲሆን ቀደም ሲል በግንባታ ላይ የቆየው የቦንጋ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ባለ 4 ወለል ህንጻ ግራውንዱን ብቻ ጨርሶ በዚህ ዓመት በአንደኛ ክፍል ተማሪዎቹን ተቀብሎ በማስተማር ላይ ይገኛል። በቦንጋ 2 አብያተ ክርስቲያናት በሺሾ ኢንዴ ወረዳ፣ በብጣ ወረዳና በጨና ወረዳ ቤተ ክህነቶች በድምሩ 5 አብያተ ክርስቲያናት ከ220 በላይ የመዋዕለ ሕፃናት ተማሪዎችን አስመርቆ ወደ መደበኛ ትምህርት ቤት ተሸጋግሯል። ሀገረ ስብከታችን ከማህበረ ቅዱሳን ጋር በመተባበር በተተኪ አገልጋዮች ዙሪያ ብዙ ስራዎችን የሰራ ሲሆን በ2017 ዓመት በጀት 28 ተተኪ መምህራንን በዋና ማዕከል አስተምሮ አገልግሎት ስምረት ሰጥቷል። ሀገረ ስብከታችን በማህበረ ቅዱሳን በቦንጋ ወረዳ ማዕከላት ጋር በስብከተ ወንጌል አገልግሎት ዙሪያ ቅንጅት በመፍጠር በጠረፋማ አካባቢዎች ሰፊ ስራዎች የተሰሩ ሲሆን በጎባ ወረዳ 749፣ በጠሎ ወረዳ 1607፣ በአዲዮ ወረዳ 441፣ በቢጣ ወረዳ 401፣ በግንቦ ወረዳ 94፣ በጨና ወረዳ 371፣ በሺሾ ወንዴ ወረዳ 149፣ በዴቻ ወረዳ 228፣ ጋዋታ ወረዳ 204፣ በቦንጋ መካነ ሰላም ቅዱስ እስጢፋኖስ ቤተክርስቲያን 16፣ በቦንጋ ደብረ ፍስሐ ቅዱስ ኪዳነ ምሕረት ቤተክርስቲያን አንድ ሙስሊም የነበረ የሕክምና ባለሙያ ከ5 በላይ ቤተሰቦቹ ጋር በአጠቃላይ በድምሩ 4266 አማንያን ሥርዓተ ጥምቀት ተከናውላቸው ወደ እናት ቤተክርስቲያን ተመልሷል። በአንጻሩ ከ311 በላይ ያላነሱ በተለያየ ምክንያት ወደ ሌላ ቦታ እምነት ፈልሰዋል። የዘመኑን ገቢ በተመለከተ የ2016 አጠቃላይ ቤተ ክርስቲያናት ገቢ ብር 41,595,883.58 የሀገረ ስብከቱ ድርሻ ብር 8,319,176.74 የሀገረ ስብከቱ ገቢ አጠቃላይ ድምር 8,415,000 ሲሆን ከዚሁ ላይ የመንበረ ፓትርያርክ ገቢ 35 2,945,312 ሲሆን በ2017 በጀት ዓመት አብያተ ክርስቲያናት አጠቃላይ ገቢ ብር 59,431,354.92 የሀገረ ስብከቱ ድርሻ 20% ብር 11,886,270.98 የሀገረ ስብከቱ ልማት ገቢ ብር 105,000 አጠቃላይ የሀገረ ስብከቱ ገቢ ብር 11,991,270.98 ሲሆን የመንበረ ፓትርያርክ ጠቅላላ 35% 4,196,944.84 ሆኖ ተመዝግቧል። ይህንንም ለመንበረ ፓትርያርክ 35 ድርሻ ያስገባነውን የባንክ ስሊፕ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሕዝቅኤል ለቅዱስነታቸው እንዲያስረክቡ በታላቅ ትሕትና ይጠይቃለሁ።